ሱራፌልና ዶክተር ሮቤል ወንድማማቾች ሆኑ። ይሄ ድራማ ቅኔው ከባድ ነው። ወንድማማቾቹ ነበሩ እንቆቅልሽ ሲጫወቱብን የከረሙት። ጥላት መስለው አንድ ነበሩ። የአንድ አባትና ልጅ ነበሩ። የአንድ እናት ባይሆኑም ወንድማማቾች ነበሩ። ሱራፌል ረዥሙን ዓመት ከወንድሙ ጋር ያሳለፈ ሳይሆን በውጭ ሀገር ለጉድፈቻ ተሰጥቶ ህይወቱን ያሳለፈ ነው። ሲመጣም ሀብት ተካፈልከኝ በሚል ጥላቻ ነበረ ወደ ቤዛ ሀብት እንዲያመጣ ዶክተር ሮቤል የላከው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ቤዛን ድራማ ክፍል 7 ነው። እነሆ እንድትከታተሉ በአክብሮት ጋብዛችኋለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ለዛሬ ይዤላችሁ የመጣሁትን ወደ ፕሮግራሙ አመራለሁ። በላይክ በሸር ጀምሩት ቪዲዮውን። ክፍል 69 ያቆም ነው። ሱራፌል የብሩክን መቶት ነበረ ወደ ኋላው ዞር ሲል እሱም ሱራፌልም ቁጭ ብለን ከተነጋገርን እኔ እናንተ ከተስማማን ሁሉንም ነገር ማስተካከል እችላለሁ ብሎ ነበረ። አንድ ካፌም ላይ ቁጭ ብለው ሁሉንም ነገር ይነግረዋል ሱራፌል። በእርግጥ እኔ ባሏ ነኝ፣ ነገር ግን ልዑል አሳኮን የኔ ሚስት ቤዛ ትባላለች። አሁን ጠፍታ ነው። ስለዚህ ተመሳሳይ ወይም እህቷ መንታ እህቷ ስለሆነች ተመሳሳይ ስለሆኑ ነው እንደዛ ያልኩ፣ ወይም እሷም እንደዛ እንድል ያደረገች ለአንተ ለመገላገል ይመስለኛል። ሀብቱን በእኔና ባንተ እጅ ለማድረግ ወደዛ ቤት እንድትገባ ረዳሃለሁ። አንተም የልጅ እናትን ታገኛለህ። እኔም ገንዘብ ስለምፈልግ ገንዘቡን ነው የምፈልገው ይላል። እና ነገር ግን ከዚህ በፊት የማስጠነቅቅህ ነገር አለ። ስለ ቤዛ ወይም ስለ ሉላ የሰማኸው ነገር ኖሮ ነው ወደ ህይወቷ ድጋሚ ልትገባ የቻልከው ሲለውም ብሩክም ምንም ነገር እንደማያውቅ ይነግረዋል። እሺ በቃ እንደዛ ከሆነ ወደ ቤት እንሂድ ይለውና እቤት ይዞት ይመጣን ሱራፌል። ቤዛም ወይም ሉላም በጣም ተናዳና ተበሳይታ ለምን ይዘኸው መጣህ? ልወደድ ለማለት ነው ወይም ይቅር እንዲልህ ነው ትላ ትጮህበታለች። እናቷም ወይም አክስቷም ፊት አልሰጡትም ነበረ። ወዲያው ተነጋግረው ከፈለግ አንተም ከዚህ ቤት መውጣት ትችላለህ፣ ማንንም የማምጣት የማስወጣትም መብቱ የለህም፣ ይሄ ቤት የኔ ነው፣ የቤዛ ነው፣ ከየት አመጣሽው? ሉላ መሆንሽን እንዳትረሽ ሲላትም ቤዛ በዚህ እድሜዋ ሀብት ይሄን ሁሉ ሀብት ልታፈራ አትችልም። በእርግጥ ልትሰራ ትችላለች፣ ነገር ግን የዚህ ሁሉ ሀብት ባለቤት አትሆንም። ይሄ ሀብት የመጣው ከቤተሰቦቼ ነው ማለት ነው። ስለዚህ ይሄን ሀብት ለማንም አሳልፌ አልሰጥም፣ ከፈለግ ካንተ መውጣ ትለዋለች። ዘርፌን በጣም ተናዳበት ነበረ ብሩክ ላይ። እንዴት አይኑን በጨዋቶ ይመጣል። እሱም እግሯ ላይ ወርቆም ይቅርታ ቢጠይቃትም ያኔ ግን ይቅርታ እግርህ ላይ ወድቄ ስልህ አልፈልግሽም ነበር ያልከኝ። ዛሬ የሆነ ነገር ሰምተህ እንጂ የመጣኸው ዝም ብለህ አይደለም። በነገራችን ላይ ብሩክም ሰምቶ ነው የመጣው። ቲጂ ነበረች ሁሉንም ታሪክ ያጫወተችው። በዚህ ንዴት እያለ ሁሉንም ነገር ስለነገረው ሱራፌል ጋር ዶክተር ይደውልና መገናኘት አለብን ይለዋል። እነሱም ተገናኝተው የአባት ልጅና የወንድም ልጅ የአባት ልጅ እንደሆነ የአባቴ ልጅ ዲቃላም ብትሆንም ቤዛን አሳልፌ ልሰጥህ አልችልም፣ ምክንያቱም አንተ ደጋግመህ ከድተኸኛል ይለዋል። ሱራፌልም የከዳሁህ እኮ አንተ የኔን ነፍስ ለማጥፋት ከአንዴም ሁለቴ ዘርግተሃል። አንተ በጣም ብዙ ሀብት አለህ። ስለዚህ አሳልፈህ ስጠኝ ቤዛን። እኔ ሸራርፈው እንደንትን የሚጥሉ የሳሚ ወር ጠቦች ወይም ጎረምሳዎች ፊታቸውን ወደ እኔ ነው የሚያዞሩት። አንተም በሰላም ትታከማለህ፣ ትድናለህ፣ ሀብትህ ይበቃሃል። ስለዚህ የቤዛም ሀብት ተውልኝ ሲለውም ነው አንተ ምን አለብህ? አንተ እኮ እናቴ ተንደላቀህ ውጭ ነው ያደግከው። እኔ እኮ አባቴ ሲገደል ፊት ለፊት አይቼ ነበረ ይለዋል። እሱም አባትህ ነዋ አልፈልግም ብሎ ደካማ እናቴ ናት ለጉደፈቻ ሰጣ ውጭ እንዲኖር ያደረገችኝ ይለዋል። እሱም ብዙ እየተብሰለሰለ ነገር ግን ምንም ቢሆን ቤዛን አሳልፌ አልሰጥህም። እሺ ቤዛን አሳልፈ ካልሰጠህ ከኮማንድ ወጣች ነግረኸኛል። የት ነው ያረካት? ሳሚስ 24 ሰዓት እንደሰጠህ ነግረኸኛል። ምን ልታደርግ ነው ይለዋል። እሱም በምላሹ እንደዚህ ባንዴ የምሸነፍ ፈሪ አይደለሁም። እንዲህ ባንዴ የምሸነፍ ፈሪማን አድርገህ እንዳትቆጥረኝ ሱራፌል። ምንም ቢሆን እጅ አልሰጥም፣ ዋጋውን ነው የምሰጠው።
አይገርምህም? የሰፈሩን ሰው ሁሉ ነው ወጣቶች አድማ ያደረገብኝ ይሄ የተረገመ ሲለው፣ ችግር የለውም በንቀት መልኩ ለእኔ አሳልፈ ስጠኝ ከእኔ ጋር ዋጋውን እሰጠዋለሁ ሲለው፣ እኔም ትልቁን ስህተት የተሳሳኩት ሳሚን አሳንሼና አቅልሌ ማየቴ ነው። ቀላል ልጅ እንዳይመስልህ፣ ስለዚህ ብትጠነቀቀው ይሻላል ይለዋል። ልክ ነህ፣ ትልቁ ቦሊውድ በዳዊት መቀጥቀጡ በጣም ነው የሚገርመው። ሸራርፈው እኮ ጨረሱ ይላል። አንተ ዲቃላ ብሎ ይናገረዋል። ሱራፌልም እንደዚህ እንድትለኝ አልፈልግም ሚለውም ምን ነው ታፍርበታለህ እንዴ ሲለውም ያ የተረገመ አባትህ ነው እንደዚህ እንዲባል ያደረገኝ ይለዋል። እሱም በተናዳጅ አሁን እንግዲህ ሁለቱም ምርጫ አንተ ላይ ነው ይለዋል። አንድ ከሚስትህ ወገን መሆን፣ ሁለት ደግሞ ከአባትህ ገዳይ ወገን መሆን። ሁለቱም ያንተ ነው። አባቱን የገደለው የቤዛ ቤተሰቦች ሲሆኑ አባቱ ደግሞ የሱራፌል አባት ነው። ስለዚህ ሱራፌል ግራ ገብቶታል። በትንሹ ቢሆን በነገራችን ላይ ከሁሉም ሱራፌል ይሻላል፣ ይጸጸታል። በእርግጥ እስከ ዛሬ ገንዘቡን ሁሉ በእሷ በማዞሩም ትንሽ ቤቱም ስላዞረበት በጣም ተናዷል። ትልቁን ሀብት አገኛለሁ ብሎ ትንሹንም ቢሆን ባዶ እንዲወጣ አድርጓል። ምን እንደሚያደርግ ግራ ገብቶታል። ወደ ቤት ሲመለስም ሉላን ሊያወራት ሞክሮ ነበር። ሉላ ግን የበለጠ ተናዳበታለች። ምክንያቱም እንዴት እንደዚህ ታደርጋለህ ብላ ብትጮህበትም እሱ ግን ደንታ አልሰጠውም። ነገሩ እንዲፋጠን ከፈለግሽ ወይም እህትሽን ከፈለግሽ አክስትሽን ትታከም ካልሽ አንቺም አክስትሽን የምትታከምበትና ኩላሊት እንፈልግ፣ ገንዘቡንም በስሜ አዙሪልኝ ይላታል። እሷም ገንዘቡን አላዞርልህም፣ ነገር ግን ትንሽ ብር እንዲወጣና አክስቴ ቢያንስ እንኳ ኩላሊት እጥበቱን እንድትቀጥል አድርግ ይላታል። እሺ በቃ እሱን አደርጋለሁ፣ ነገር ግን አንቺም ይሄን ካላደረግሽ እውነቴን ነው የምልሽ ዶክተሩ ሮቤል ይገላታል እህትሽን ይላታል። እሷም ጨንቋታን። አክስቷም እዚህ እሞታለሁ እንጂ የቤዛን ደህንነት ሳላቅ ምንም ነገር አላደርግም ትላታለች። ሱራፌልም ገንዘቡን በፍጥነት አስገቢልኝ ይላታል። በድጋሜ ቲጅን አግኝቷት ነበረ ብሩክም የሆነውን ነገር ሁሉ ነገራት። ሱራፌል ድጋሜ ከሱ ጋር አብሮ መስራት እንደሚፈልግ እናም እኔ እንዳላወቀ ሆንኩበት ያላትን ሁሉ አንግቶ ይነግራታል። እሷም ጥሩ ተዋናይ እንደሆንክና ነገር ግን በዚህ ድራማ ውስጥ ማንን ሊያምን አይችልም። ስለዚህ አንተ ለራስ ታመን እንጂ ሌሎቹ ማንንም እንዳታምን ጠርጥራቸው ትለዋለች። እሱም እሺ ይላትና ይለያያሉ። ተመለያየታቸው በፊት ነገር ግን አንድ ቅቅል በልታ ነበርና ያችን ቅቅል ክፈልልኝ ስትለው እኔ እንዳንቺ አይነት አንበጣ አይቻለቅም፣ ይህ በየጊዜው እየከፈል ለአንቺ የምከፍለው ምንም ነገር ገንዘብ የለኝም፣ ካላወቅሽ ልንገርሽ እንዳንቺው ቂጡን የጣለ ዱርዬ ነኝ ይላታል። እሷም ያን ሁሉ የምግብ ቤት ሰራት ሳህን ታጠበች በኋላ ድጋሚ ወደ ሱራፌል ትሄዳለች። ምክንያቱም ኩላሊት እየፈለጉ ነው ስላላት። ሱራፌልም ትዝ ሲለው ኩላሊት እንደሚፈልግና ደውሎ እንዳጣት ለብሩክ ብቻ ነበር የነገራት። ስለዚህ ግንኙነት እንዳላቸው ጠረጠረ። እሱም ኩላሊት እንደሚያስፈልግ አውቃለሁ ትለዋለች። እሱም በምን አወቅሽ? ከብሩክ ጋር ግንኙነት አላችሁ ማለት ነው ይላትና በድጋሚም ምን ፈለግሽ? አንቺን ላምንሽ አልችልም፣ ኩላሊትሽንም አልፈልግም። እንዴት የሴጣን ኩላሊት ለሰው ይሆናል ይላታል። ሱራፌል እኔ ብር ያስፈልገኛል ስትለውም አንቺ ድሮውንስ ብር እንጂ ሌላ ምን ታውቂያለሽ ይላትና ቢያንስ እንኳ ለዛሬ ማደሪያዬ ብር ስጠኝ ስትለው 200 ብር አውጥቶ የወረውርላትና ለወንድሙ ለሮቤል ደውሎ ወደ እሷ ሲገሰግስ ይሄዳል። ቲጂም በጣም የሆነችው ነገር ግራ ግብት ብሏት ስታገኝም የምትይዘው የምትጨብጠው የማያታቅበት ሙልቃቃ ትሆናለች። ስታጣም ማገኛዋ ወይም ሰው በሂደት ነው ውድቀትም ማግኘትም የሚያጋጥመው። የቲጂ ግን ስታገኝ ቅልጥጥ ትላለች፣ ስታጣ ደግሞ ያው ጎዳና ላይ ይሆናል ማደሪያና መዋያዋ። እሷም ፈጣሪዋን እንዲህ ብላ ነበር የለመነችው። ፈጣሪ ሆይ አውቃለሁ መልካም ሰው ፈተና እንደሚበዛበት፣ የእኔ መውደድ ግን አንተ በዛ። እንዴት ብትወደኝ ነው ይህን ያህል የምትፈትነኝ? በቃ በለኝና ህይወቴን አስተካክልልኝ። እኔ ለሰው መጥፎ ነገር አድርጌ አላቅም ትላለች።
በነገራችን ላይ ፈጣሪዋን ራሱ በድፍረት ይሄን ስለጠየቀች እኔ ተገርሜባታለሁ። ፈታም አድርጋኛለች። ምክንያቱም ያን ሁሉ በደል አድርሳ ያን ሁሉ ግፍ ሰርታ ምንም አላደረግኩም ብላ ፈጣሪዋን በድፍረት ቀና ብላ ስትለምን እውነቴን ነው የምላችሁ፣ እኔ በጣም ነው የታዘብኳት ቲጂን ማለት ነው። ያልሰራችው ተንኮል፣ ያልሰራችው ማሴት፣ ያላሰቃየችው ሰው ማን ነው? በእሷ ምክንያት ማን ያላለቀሰው? ማንም የለም። ህይወቷን ለማጥፋት ጓደኛዬ ብላ እህቴ ብላ ቤቷን ከፍታ ብታስገባት፣ ስራ የለኝም ብላ ስራ ከፍታ ብትሰጣት፣ የህይወቷን ልትቀማት ተዘጋጅታ ነበረ። እድሜ ለሳሚ። ሳሚም አሁን እጁን ስለሰባበረለት ይሰጠኛም ብሎ እየጠበቀ ነው። ነገር ግን ቢሆንም ይሄ በቀላል እንደማይሆን ገብቶታል። ሳሚ ድጋሚ የሆነ ነገር እንደማድረግ እንዳለበት ግራ ገብቶታል። ማለትም ሱራፌልን እየተከታተለው ነው፣ ዶክተርንም ሁለቱንም እየተከታተላቸው ነው። እነሱ የት እንዳለችና የት እንደሚያስቀምጧት የገመቱትን ሁሉንም ሆስፒታል ፈልተሸዋል። ነገር ግን ይሄ ሁሉ ሲሆን እሱ ግን አንድ ነገር ተዝብሎታል። ይሄ ሁሉ ነገር ውሸትስ ቢሆንም እውነት ኮማ ውስጥስ ባትሆንስ? ምክንያቱም እሱ ዶክተር ናት። አንድ መርፌ እኮ ሰጥቶ ኮማ ውስጥ እንድትገባ ያደርጋታል እያለ እየተብሰለሰለ ነው። ሉሲም ግራ ገብቷታል። አሸብር መጥቶ ይወስደኛል ወይስ አይወስደኝም? አያቴንስ ይገልብኛል ወይስ አይገልብኝም? ከፍቅሯ እኮን ከአያቷ ግራ ተጋብታለች ዛሬም። ነገር ግን እስካሁን አሸብር አልመጣም። ነገር ግን ጭንቀቷ ግን ምንም አልቀነሰም። ሳራ ምን እንደምኮን ግራ ገብቷታል። የነ ሳሚ ነገር አላቅም ብሏል። ሳሚም ማነው ወንዱ ከኔ የሚወስድሽ ብሎ ሉሲን ያበረታታታል። ምንም ቢያበረታታት ግን ሙሉ ትኩረቱ ቤዛ ላይ ስለሆነ አንድ ነገር ያደርጉብኛል ብላ ተስፋ እሷን ሲል ወይም ቤዛን ሲል አንድ ነገር አድርገው ቢወስዱኝስ፣ ቢገሉኝስ፣ አያቴንስ ቢገሉኝ እያለች እየተጨነቀች ነው። የሳሚ እህት አገግማለች። በጥሩ ሁኔታ ላይ ነው ያለችው። ገንዘቡንም ለህይወታቸው መለወጫ እንዲሆን አድርጋለች። ነገር ግን ሉሲ ግን ራስ ወዳድ አይደለሁም። እሷ በዊልቸር እየሄደች እኔ ህይወቴን የምቀይረው በእሷ ሕክምና። ስለዚህ ሕክምናዋን በደንብ ታደርጋለች እሷ። እኛም ህይወታችንን አያቴ አሸብር ከተዋት የአያቴ ውርስ እንኳን ለእኔ ለሰፈር ይበቃል። ስለዚህ በሱ እንተዳደራለን ትላለች። ሳሪቲም ግራ ገብቷታን የልጄ እናት አይዞሽ ይላታን ሳሚም። ነገር ግን እሷ ከዛ ቤትም ወጣለች፣ እቤት ውስጥ ነው ያለችው። ግራ ገብቷታን ስራ ሰራ ወይም የቤዛ ጉዳይ እንዴት ማግኘት እንዳለባቸው ቲጂን በዚህ በኩል ደግሞ የእንትና ኩላሊት አለመገኘት፣ ብቻ ህይወታቸው ሁሉ ተመሰቃቅሏል። ሉላ ግራ ገብቷታል። አሁንስ የሆነ ሰው ህልም ነው ብሎ ከዚህ ከቅዠት ዓለም ቢያወጣኝ እነው እዛ እኮ ድህነታችን ይሻለን ነበረ። ቲጂ ምን አለበት እኔን ያገኘሽ ይለት አይንሽ በጠፋ እያለች ተረግማታለች። ቢሆንም ግን አክስቷ አይዞሽ ሁሌም ተጎንሽ ነይ፣ ጠንካራ ሆኝ እህትሽን ታገኛታለሽ። ነገር ግን ሉላ ብዙም ግድ አይሰጣትም ለእህቷ ለአክስቷ እንጂ። ምነው አይኗን እንኳ ይቻት የዛ ጊዜ ብታወራኝ፣ ነገር ግን ባታስታውሰኝስ፣ ደግሞ እህቴ አይደለሽም ብላስ ብትክደኝስ እያለች ታስባለች። በነገራችን ላይ እኔ ምንንም ባላገውም፣ ነገር ግን ቤዛን ለመክዳትም አታደርግም አይባልም። ሉላ ራሱ አክስቷን አሳክማና የቤተሰቤን ሀብት እስከዛሬ ተጠቅመሻን፣ አሁን ደግሞ የኔ ነው ማለቱ አይቀርም። ጠበቃው ግን ሚስጥሩን ሁሉም ነገር ስላወቀ ምንም አይነት ወጭም ገቢም እንዳታደርግ አግዷቸዋን ከሱራፌል በተጨማሪ። ሱራፌልም እንግዲህ የአባቱን ልጅ ደውሎ ጠርቶ ሁሉንም ነገር ካጫወተው በኋላ በቃ አሁን በሀሳብ ተስማምቻለሁ፣ ዛሬ እኮ ተጣልተን ውጣልኝ ከቤቴ አለችኝ። ስለዚህ ከገዛ ቤቴ ሊያስወጡኝ ስለሆነ እኔ አሁን ከአንተ ጋር መስራት እፈልጋለሁ። የፈለግከውን ነገር ዘዘኝ፣ የፈለግከውን ነገር አደርግልሃለሁ፣ ብቻ የቤዛ ሀብት በእጄ ይግባ ብሎ ሱራፌል ምንም ብታገዛትም ከቤቴ ልታስወጣኝ ከሞከረኝ፣ ነገር ግን የማይታየውን ወይም የማይታወቀውን ሱራፌል ነው ማሳይሽ ብሎ ፎክሮ ወጥቶ ለወንድሙ ጋር አብሮ ለመስራት ተስማምቷል። ወንድሙ ማለት ባጭሩ ዶክተር ሮቤል ነው። ዶክተር ሮቤል ደግሞ የሴጣን ቁራጭ ነው። አባወራው ማለት ይቻላል። የሴጣን አባወራ ወንድ፣ የሴጣን እማወራ ሴት ደግሞ ቲጂ የሴራ መጠንሸሻ።
ውድና የተከበራችሁ ፍቅር ጎጆ ሰዎች ለዛሬ ይዤላችሁ የመጣሁት ይሄንን ነበር። ቤዛ ድራማን። የቤዛ ድራማ ህይወት በጣም ነው የሚያሳዝነው። ከመጀመሪያው እስከ መጨረሻው የቤዛ ህይወት አደጋ ላይ የሆነ ነገር ግን ትልቁን ድራማና ትልቁን ጨዋታ የተጫወቱት ዶክተሩ ሮቤልና ሱራፌል ናቸው። ምክንያቱም ለእይታ ራሱ ሚስጥራዊ አድርገው ነበር እየተጫወቱ ያሉት። እኔ ራሴ ሳሚና እንትናን በቃ ሲያምኑት አምኔው ነበረ። ምክንያቱም ይህን ያህል ያስመስላን ብዬ ሱራፌል አልጠበቅኩም ነበር። በጣም አስመሳይ ሆኖ ነው ያገኘሁት። ቢስሚላ ብቻ የማትጠብቁት ነገር ሲገጥማችሁ በጣም እንትን ይብላል። ግን ሁሉም ነገር ቀርቶ ባዶቹን የሚቀሩ ይመስለኛል። መጨረሻ ላይ ቤዛ ሱራፌልን ትፈተዋለች።